አንድ ልጅ ይሄንን ቪዲዮ ላከችልኝና አብራኝ ተሰራለች ነች ምን አለችኝ why are you all the same አለችኝና በጣም ነው ይሄ ቪዲዮ በጣም ቫይራል ወጥቷልና አበሻ መሆኑን ያወቁት ግን አሁን እሷ ስትልክልኝ አይቻለሁ ቪዲዮውን እና አንድ ወላጅ አባት አበሻ ነው ልጁን ይዞ አንድ የ12 13 አመት ልጅ የምትሆን ልጅ ቡሊ ያረጋችሁ ነው in front of his face my people ደግ አረገን ያልኩት ነው በቃ ደግ አረገ እንዲሁም ለምንድን ነው በቴስት ያልገነጠላት ሁላ ነው ያልኩት ገብቷችኋል ኢማጂን እናንተ እዛው ቆማችሁ ልጃችሁ ቡሊ ሲደረግ በማንም ውርጋጥ አሳዳጊ በበደላት ውርጋጥ you know what I mean አንዳንድ ጊዜ ልጆቻችንን ስናሳድግ እዚህ ሀገር ስፔሻሊ ልጆቹ የሆነ የኛ ልጆች የተለየ የሆነ ነገር አላቸው እሱ ምንድነው አሁን እንደዚህ እውነት ለመናገር አሁን ሰው ቡሊ ሲያረጋቸው ምናምን እንደ ሌሎቹ ከ5 ደቂቃ ከ10 ደቂቃ በኋላ አይረሱትም የኛ ልጆች ሲጣሉ ነው የሚረሱት ቢጣሉ ምናምን ቢደባደቡ እንደዚህ እንትን ቢሉ ከ5 ከ10 ግን እንዲህ ሰው ቡሊ የሚያረጋቸው ከሆነ ትምህርት ይደብራቸዋል መሄድ ያስጠላቸዋል በቃ በጣም ብዙ ነገር ነው እኛ ሳናቀው እንግዲህ እየተደበቁ ነው የሚችለው የሚያረጉት ስለዚህ እኔ ሁሉ ጊዜ ስነግራት ምንድነው ብላት ተመተሽ እንዳትመጪ የድሮ ኢትዮጵያ እንደዚህ እየተባልን ያደግነው ታውቃላችሁ መተህ እንጂ ተመተህ እንዳትመጣ that is my rule እዚህ እንደዛ ነው አፕላይ የሚያደርገው ተመተሽ ከሆነ የምትመጪው ወይ ደግሞ ሰው ቡሊ ያረጋኝ የምትይ ከሆነ እኔ ትምህርት ቤት አልመጣም ስሞታ ለመናገር I always tell her that እናትሽ ጋር ነው የምትሄጂው I always say that እናትየው ጋር ብዙ ጊዜ ዲስአግሪመንት አለ በዚህ ጉዳይ ላይ ለምን እንዴት ትላለህ ምናምን ያው እንትን አገደ ሂት ግን that's how you deal with this thing አፍንጫውን ስበሪው ነው ማለት የሆነ ሰው እንዲህ ካለሽ አፍንጫውን ስበሪው I will come like I will defend you የፈለገ ነገር ይሁን የፈጀውን ይፈጃል ገብቷችኋል አለበለዚያ ግን እንደዚህ in front of my face እንደምቧይ ነው እንደዚህ ቦጭ ማረጋት አሁን እንደዚህ እንዴት አድርገን ነው ዲል የምናደርገው ልጆቻችንን እንዴት ነው ዲፌንድ የምናደርገው የሚለው ነገር በጣም ወሳኝ ነገር ነው የምሬ ነው ብላችሁ አለበለዚያ my friend ልጆቹን እንትን ነው የምታደርጓቸው በቃ ይኮሰምናሉ እዚህ ሀገር ለምን ስለሚፈሩ ቤትም ይፈራሉ እዛም ይፈራሉ አፕሮቹ የተለየ መሆን አለበት እዚህ ትምህርት ቤት እንደሚነግሯቸው ማረካ እንትን የኛ ልጆች አይረሱም እንደዚህ አይነት ነገርና በጣም ነው የሚጎዱት even if ለምን እነሱ ከዚህ በህጉ በመናምን ተጠቃሚ ያውን ይጎዳሉ አንዱን እንደዚህ ወደ ፋክተሪ ሴቲንግ ስትመልሱላቸው ልጆቻቸውን አጓጉሎ ነው ያደጉ ልጆቻቸውን ያኔ ሁሉም ይስተካከላል I'm telling you ስለዚህ አባትየው አንበሳ ስራዬ የመንግስት ሰራተኛ ሹፌር ነኝ ደሞዜን አጠራቀሜ 107,000 ብር ደርሶልኝ ነበረ ያጠራቀምኩትን ገንዘብ ለመቄዶንያ መዋጮ ሰጥቻለሁ እና ልጆቼ ይቅርታ ያለው ሰውዬ መልእክት አለ ለሱ ነው ምልህ ሰው እኮ ገንዘብ የሚያዋጣው ገንዘብ የሚሰጠው እኮ ራሱ ሲተርፈው ነው ከራስ ልጆች አስረበህ ቆርጠህ ለአረጋውያን መርጃ ያማሃል እንደ አንተ ዘንድሮ ግን እንዴት አይነት እንትን ያለው የአእምሮ መዛባት ነው ያለው ውይ መልካም እንግዲህ በቀጣይ ተመሳሳይ ባይሆንም የአንድ የሀበሻ አባት ያደረገውን ነገር እንግዲህ ሶሻል ሚዲያ ላይ በጣም ብዙ ሰዎች ተቀባብለውታልና ብዙ አባቶች የአባቶች ባህሪ ነው አይነት ነበር ሲያንጸባርቁ የነበሩትና እንግዲህ የ8 አመት ወር የ7 አመት ልጁ ቡሊ የምታደርግበት ሴት አለች ትምህርት ቤት ውስጥ ሰው ይቅርታ እንድትለው ከዚህ በኋላ እንድታቆም አይነት ነገር ይጠይቃታል እዛው ጋር አባቱ በቆመበት ቡሊ ማድረጓን ትጀምራለች እና እዛው በጥፊ መታታል ያለው ሪአክሽን የተቀረጸው ይሄ ነበር የሆነውና ይሄንን ሳስብ መጀመሪያ ምንድነው ትዝ ያለኝ በጣም ብዙ ጥቁሮች አሜሪካን ሀገር ስፔሻሊ ደግሞ እነዚህ በቃ ካልም የሆኑት ዝም የሚሉት ምናምን በጣም ቡሊ እንደሚደረጉ በጣም በቃ በታላላቆቻቸውም ቢሆን በኩዮቻቸውም ቢሆን እዛ ሀገር ያሉት በጥቁርነታቸውም ሊሆን ይችላል something ብቻ በማይታወቅ ምክንያት እዛው ነጮቹም እርስ በርስም ይደራረጋሉ ግን ጥቁሮች ላይ ደግሞ ትንሽ ገነን የሚል ነገር ይኖረዋል አለው እንደዛና ይቸገራሉ ብዙዎቹ በጣም ይቸገራሉ ሳይኮሎጂካሊ በጣም ጉዳት ይደርስባቸዋል የሆነ የማንነት ጥያቄ የራስ ጥያቄ የሚሉት ነገር በጣም ይመጣልና ምንድነው አሁን ያደረገው ነገር ትክክል ነው ወይ ስህተት ነው ወይ የሚለውን ነገር ብዙ ሰዎች አይ ነው ስህተት ነው ያደገና የሰለጠነ ሀገር ላይ ያለ ነው ስለዚህ ቤተሰቦቿን አስቀምጦ ነበር ማውራት የነበረበት ከልጅቷ ጋር ነበር ማውራት የነበረበት የሚል እንትን አለ አንዳንዶቹ ደግሞ ኦፍ ኮርስ ልክ ነው በቃ እዛ ሞመንት ላይ ምንም ማድረግ ሊችል ይችላል ምክንያቱም አባት ነው በቃ ይቅርታ እንድትጠይቅለት ነው የፈለገው ግን ደግሞ እላፊ ሄዳ አባትየውንም ንቃ ነው እዛ ቦታ ላይ እንደዛ ያደረገችው ሰው ሀፕን ያደረገው ነገር ኦብቪየስ ነው እኔም በሆን ማደርገው ነው የሚሉም አሉና ያው እኔ እንደ ሀበሻ ስለሆነ ምልከታዬ ወይም ኢትዮጵያ ውስጥ እንደኖረ ሰው ስለሆነ ኦፍ ኮርስ ማድረጉ ትክክል ነው ብዬ አስባለሁኝ
በሰለጠነው ሀገር እንግዲህ ሰው ላይ እጅ ማንሳት በጣም ብዙ ነገር ሊያስከትል ይችላል። አይ ነው ግን እዛ ቦታ ላይ ሆኖ እንደ ሰው መቋቋም እችላለሁ ወይ ብዬ አሰብኩኝ። እሱ ቦታ ላይ ብሆን እኔ መቋቋም እችላለሁ ወይ ከዛ የባሰ ነገር አላደርግም ወይ? ምክንያቱም ረጅም ጊዜ እንግዲህ ልጁ ምን አይነት ፕሮሰስ ውስጥ እንደቆየ አናውቅም። ምናልባት ትምህርት ቤት አልሄድም የሚል ደረጃ ላይ ሊያደርሰው የሚችል ሊሆን ይችላል እየደረሰበት የነበረው ጉዳይ እና በጣም ብዙ ጥቁር አባቶች ስፔሻሊ ጥቁር አሜሪካዎች፣ አፍሪካዎች ምናምን ነገር በቃ ሂዝ ራይት ነበር የሚሉት። በልጄ ነው የመጣችው ሰው ኖርማል እና ደግሞ በልጄ ነው የመጣችው ብቻ አይደለም ስሜቱ እዛ ሞመንት ላይ እሷን ንቀቱን ያሳደረችው ለአባትየውም ጭምር ነው። ስለዚህ አይገርምም እንደዛ መደረጉ የሚላለው እና አንዳንዶቹ ደግሞ ኖ መደረግ የለበትም ከቤተሰቦቿ ጋር ነበረ ቁጭ ብሎ ማውራት የነበረበት ከዛ በኋላ መፍታት ይችል ነበር ምናምን የሚሉም አሉ። እኔ የተሰማኝና እንግዲህ ቪዲዮውን ምናልባት ስናጋራው ተመልካቾቻችን የሚሰማቸውን ያጋሩናል ብዬ አስባለሁኝ። እኔ በዛ ሞመንት ሊደረግ የሚችለውን ነገር ነው ያደረገው ብዬ ነው ማስበው። እኔ እንጃ ማለት አስበው ምን አይነት ቴምፐር ቢኖርህ ነው ያንን ሞመንት ተቆጣጥረህ ኢትስ ኦኬ ከቤተሰቦች ጋር አወራለሁ ወደሚል ሀሳብ የምትሄደው። እንደ አባት አንድ ትንሽ ልጅህን በዛ አይነት መልኩ ትሪት የምታደርገው ሴት ምናልባት እንደውም እንደ ሀበሻ ምንም አላደረጋትም፣ እንደውም ምንም አላደረግም። ከዚህ በላይ ኢትዮጵያ ውስጥ ይሄ ነገር ሀፕን አድርጎ ቢሆን ኖሮ ምናልባት ከዚህ በላይ ነበረ ቤተሰብ የሚቀጣው። ያው ቤተሰብ የሚቀጣው ምንድን ነው እንደ ራስ ልጅም ስለሚቆጠር ነው። ኢትዮጵያ ውስጥ የሰንበዲ ልጅ አጠፋች ወይ ስህተት እየሰራች ነው መቀጣት አለባት። ለአባቷ ወይ ለቤተሰቡ ሲናገር ራሱ ፕራውድ ሆኖ ልጅህ እንዲህ እያደረገች ስለነበር ቀጥቻታለሁ ብሎ ነው የሚናገረው ራሱ። እና ያው እንደ ሀበሻ ስለሆነ እኔ ምልከታዬ ትክክል ነው ብዬ አስባለሁኝ። ስታየው ምን ተሰማህ? ምክንያቱም እንግዲህ አንተ ልጆች አሉ፣ እንደውም በደንብ እንትኑ መረጃውን ሳየው በደንብ ሊያብራራልኝ ይችላል ብዬ አስቤ ነበረ። ልጆች አሉ፣ ልጆች በዚህ መልኩ ትሪት የሚደረጉ የእውነት አስቀምጠህ ነው እንደ ወላጅ ከወላጅ ጋር ቁጭ ብለህ ነው የምታወራው? ያ ሞመንት ቢገጥምህ ምንድን ነው የምታደርገው? በጣም ከባድ እንትን ነው ውሳኔ ነው የሚሆነው። አሁን ቪዲዮው አይ ቲንክ የተቀረጸው ትምህርት ቤት ውስጥ አይመስለኝም፣ ካናዳ ውስጥ ነው። የሆነ ፐብሊክ ፓርክ ነገር ነው። ሁሉም ህፃናት መጥተው የሚጫወቱበት ቦታ ነው እና ስለ እንትኑ ጉዳዩ ማብራሪያ ባይኖረውም ቪዲዮዋ 30 ሰከንድ የሚበልጥ አይመስለኝም። እና ግን የሚመስለው ምን መሰለሽ፣ አሁን እንደዚህ ያጋጥማል። አሁን የሆነ ፐብሊክ ፓርክ ላይ ትወስጃቸዋለሽ፣ ሁሉም እድሜ ክልል ያሉ ህፃናት አንድ ላይ ይጫወታሉ። በሚጫወቱበት ሰዓት እንግዲህ የሆነ ነገር ሆኗል ማለት ነው። የእሱን ልጅ ሳየው ጉድ 4 ዓመትም ይመስላል ልጅቷ 10 11ም 12ም ልትሆን ትችላለች። እና እድሜ ኩያዋም አይደለም እሱን እንትን ለማለት እና ለአባቱ ያው ያረገችውን ነገር ተናግሮ ይመጣል እና አባትየው መጥቶ ይዞ ልጄን እንትናት በይው ማስጠንቀቂያ ሰጥቷታል እኮ። ትክክለኛውን ነገር መጀመሪያ ላይ ማለት አስጠንቅቋታል። ልጄን እንትናት ረፊ ከልጄ ጋር ልጄን ቡሊ አታርጊ፣ ምንም ነገር እንዳታረጊ ነግሬሻለሁ ይላታልና ከዛ ያለችው ወይ ኦኬ ባይ ትበለው እሺ ቻው ነገር አለ አይደል ወይ ነገር፣ ወይ ደግሞ ኦኬ ባባ ትበለው። ምክንያቱም ወይ ልጁ ባባ ይለዋል መሰለኝ፣ ኦኬ ባባ አይነት ነገር፣ አንተም በቃ ሂድ አልሰማህም ነገር ከሁለት አንዱ። ስለዚህ የዛኔ ነው ሰውየው ስዊች ብላ ከዛ ለመቀጠል ነው እኮ ጎንበስ ያለች። ከዛ ቀና አረጋት። ይሄ ቀለም ያላቸው ሰሊጦች አይተሽ ታውቂያለሽ? በጥፊ ስትመች እነሱን ነው ያየችው። በደንብ አድርጎ ነው ያቃናት እና ሁሉም ሰው ተስማምቶበታል። ማለት እኔም በእርግጠኝነት ላረግ የምችለው ነገር ነው። በጥፊም ባልማታ ምገፈትር ይመስለኛል። ማለት የሆነ እንትን ምለው፣ ምክንያቱም ይሄ ሰውዬ በቃ የሆነ እንትኑን አልፋለች እና አሁን ያዩት ሰዎች ኢትዮጵያውያን ብቻ አይደሉም፣ የትኛውም ዓለም አሁን ይሄ ቪዲዮ ቫይራል የሆነው በሁሉም ሀገር ነው እና ያዩት በሙሉ ማለት በቃ እንደ አንድ አባት
የሚደረግ ነገር ነው። ለምን ልጁ ራሱ ዲፌንድ አያደርግም? ትልቅ ነች። ስለዚህ በቃ እሷ ትልቅ ነኝ ብላ ከሆነ ለእሷም ትልቅ እንዳለ ነው ያሳያት። በቃ ኦኬ አንቺ እና ወዲያው ሲመታት ካየሽ በቃ እኛኛኛ ምንም ሲሉ የነበሩ ጓደኞቿም እሷም ወዲያው ነው ጸጥ ረጭ ያለችው። አሁን ይሄ ሌሰን ነው ለእሷ የሚሆነው ማለት ነው። እና ያው ምንም ፖሊስ ይጠራ ብላለች። እንግዲህ መረጃው ላገኝ ሞክሬያለሁ። ሰውየው የሆነ እንትን ላይ ነው ኢንቨስቲጌት እያደረጉት ነው ጉዳዩን ብለዋል። ያው በፍርድ ቤት ቤተሰቦቿ ከያዙት መጠየቁ የማይቀር ነው። ምክንያቱም ህፃናት ያው በአካል ብቻ ሳይሆን ኢቨን በንግግርም አቢዩዝ አደረጋችሁ ተብሎ ይከሳሉ። እዛ ሀገር ላይ አውሮፓም ላይ አይ ቲንክ ብዙ ቦታ ላይም እንደዛ ነገር አለ። የአንፎርቹኔት ነው እንግዲህ ልጁን ዲፌንድ ሊያደርግ በመጣበት ሁኔታ ነው። ግን አሁን ሁላችንም ደም ማለት በጣም ስንናደድ የምንወስነው ውሳኔ የተሳሳተ ውሳኔ እንደሆነ ብዙዎቻችን ትክክለኛ ውሳኔ አንወስንም። ስለዚህ ይህን ሰውዬ በዛች ሞመንቱ እንደውም በዛ ሞመንቱ ላይ ባሳየው ከዛ በላይ እንትን አላላትም። በቃ መታት ሄደች እንትን ብሏል ማለት ጉዳዩ ቆሟል። ቪዲዮውም አብቅቷል። ከዛ በኋላ ፖሊስ ሲመጣም አያሳይም፣ ምንም አይልም። ግን እሺ አመዛዝኖ ማድረግ የነበረበት ብለው ሰዎች የሚናገሩት አለ። እንደዚህ አድርገህ ምናምን በጣም ለመናገር ቀላል ነው እኮ። አው ቀስ ብለህ ነግረሃት ከዛ በኋላ ቤተሰቦቿ ጋር እንትን ብለህ ቤተሰቦቿ ምናምን አው ለመናገር በጣም ቀላል ነው እንዴ። እሱማ ትክክለኛውን መንገድማ ምንድን ነው ሃይንሳይት ሲታይ ሁል ጊዜ በቃ በትክክል ነው የምታየው። ካለፈ በኋላ ስታወሪ እንዲህ ቢሆን ኢቭን ሲተነትን ሰው ምናምን ይሄን ማድረግ ነው የነበረበት ይሄን ምናምን ኖ በቃ ከልጅሽ ጋር ከአንቺ በላይ ነው ኢሞሽንሽ አታሽድ የሚሆነው ማለት ነው። እኔ እንዳልሽው ልጆች አሉኝ እና በቃ አለመታደል ሆኖ ገባሽ ማለት በቃ የሆነ እያንዳንዷን እንቅስቃሴና ወይ እንትኖች የምታየው ከዛ ጋር ነው። በቃ ወይ ይሄ አሁን ቡሊንግ አለ እዚህ ሀገርም፣ ግን በጣም በጣም ሲሪየስ የሆነ ጉዳይ ነው። ትንሽዬ ነገር አይደለምና መማታት እናንተን ትንሽዬ ማስቀየም ወይ ንግግር ካለ እንዲናገሩ ነው የሚያደርገው። የዚህ ሀገር እንትናቸው ምንድን ነው መሰለሽ ቡሊ ተደርጊያለሁ ብለህ ካሰብክ ወይ ካሰብሽ ወዲያው በፍጥነት ለአስተማሪ ያሳውቅ። ከዛ ቤተሰብን ስታገኝ ለቤተሰብ አሳውቅ። አስተማሪ ምንም ነገር ካላደረገ ቤተሰብ ሄዶ ቤተሰብ እንዲያነጋገር ይደረጋል። እንደዛ ነው የሚሉት። ያው ብዙ ጊዜ ያው ትምህርት ቤት ሲውሉ አታገኛቸውም። ስለዚህ ኢሚዲየትሊ አክት አታደርጊም። ይሄ እንዳልኩሽ ፐብሊክ ፓርክ ላይ ስለሆነ ነው። እና የሚያደርጉበትና ምንድን ነው ቡሊ አድሬስ የሚደረግበት መንገድ የዚህ ሀገሩ በዛ ነው። አሜሪካን ሀገርና ካናዳ ምናምን ደግሞ በጣም ይለያል በቡሊ ኬዝ። በጣም አንዳንድ ህፃናቶች አሁን ሄደው ለቤተሰብ ራሱ መናገር እንደ ዲፊት ወይ ደግሞ እንደ ራሳቸውን በቃ እንደ ሽንፈት ስለሚቆጥሩት በቃ ሳይናገሩ ራሳቸውን የሚገሉ ህፃናት አሉ። ማለት በ10 ምናምን ዓመታቸው በቃ በጣም በትልቅ በቡሊ ኬዝ እንትን የሚሉና በጣም ሲሪየስ ነገር ነው። ይሄ አባት ከዛ ጉዳይ ነው ልጁን የታደገው። እና አሁን አንዱ ካናዳ ውስጥ ያለ አንድ እንትን መጥቶ እኔ ከሚስቴ ጋር አልስማማም፣ በቃ ለልጄ የምነግራት ተመተሽ እንዳመጪ በቃ ስትመጪ መተሽ ከተደባደብሽ አንቺ መተሽ ነው መምጣት፣ ካለበለዚያ እኔ አልሄድልሽም እላታለሁ ምናምን አለ። ራስሽን ተከላከይ ነው ምላት እና እናትየው ጋር ሁሌ እንደተጨቃጨኩ ነው። የኔ ግን አካሄድ ያ ነው። የእኛ ልጆች በጣም ሴንሲቲቮች ናቸው። እዚህ ሀገር ላይ ከቡሊንግ ጋር ተጨምሮ የዘረኝነትም ጉዳይ ስላለው እንትን እንዲሆኑ አልፈልግም ምናምን ብሎ እሱም ያው የተወሰኑ ነው እንጂ የተቃወሙት ብዙዎቹ እንትን ነው ያሉት። እና በእርግጥ እውነቱን ለመናገር እኔ አሁን አንዳንዴ እላለሁ ማለት ዝም ብዬ ማለት የሆነ እንትና ገፋኝ ምናምን ስትለኝ ልጄ ለምሳሌ ኦኬ መግፋት ነው እና ከዛ ባለቤቴ እባክህ ማለት ምናምን ስትለኝ እሺ፣ ከዛ ምን እላታለሁ በቃ አሁን መግፋት ሳይሆን ስትገፊ ራስሽን መከላከል፣ ስለ መከላከል አስተምራታለሁ። ስዘረጋ እላታለሁ መክቺ መመከት
አሁን ሰው ዝም ብሎ እንደዚህ አይነት ነገሮችን እነግራታለሁ። ሰው ሊያጠቃሽ ቢመጣ አንድ ሰው በቃ ራስሽን መከላከል፣ ሄደሽ ማጥቃት አይደለም። ሊያጠቃሽ የመጣን ሰው ግን መከላከል ምናምን የሚሉትን እንትኖች እነግራታለሁ። ግን ከዛ ውጪ ግን ይሄን ጉዳይ በጣም ሲሪየስ አድርጌው እሷንም ማስጨነቅ ደግሞ አንዳንዴ ደግሞ አልፈልግም። ገባሽ? አሁን አንድ ጊዜ የሆነ እንትንሽ ቀለምሽ የሆነ ነገር ይመስላል አሉኝ ምናምን አለች። መጣ አንድ ልጅ አለችኝ። ከዛ ሄደንና ዴይኬር ነበረች። የዛሬ ሜይ ቢ 3 ዓመት ምናምን ይሆነዋል። እና ዴይኬሩን አስተማሪዎቹን ነገር ናቸው ሄደን እና ከዛ ቤተሰብ ልጅቷን ሄዱ ጠየቋት፣ የልጅቷን ቤተሰቦች። ከዛ እኛን ወስደው ምናምን በቃ ማለት እንግዲህ ስንት ዓመቷ ይሆናል መሰለሽ? የዛኔ ሜይ ቢ 4 ወይ 5 ዓመት ቢሆናት ነው። ግን ስቲል ማለት እንዲሆን አልፈለግንም። ለምን በዛ ደረጃ እንትን ትላለች? ገባሽ? ስለ አንድ ከለር ማውራት በዛ እድሜ ትክክል አይደለም። እና በዛ ደረጃ እንትን ብለናቸው በኋላ ላይ ቤተሰቦቹም ልጅቷን ቢጨቀጭቋት ማለት ቢጠይቋት ልጅቷ ልታመን አልቻለችም። እኔ አላልኩም ማለች። በቃ በኋላ ላይ ምን እናድርግ አሉ። አይ እንግዲህ ጉዳዩ አድሬስ ከተደረገ ይቅርታ እንድጠይቅ ነው የሚያደርጉት ሁል ጊዜ እዚህ። ኦኬ ይቅርታ እስክትል ነበረ የምትጠበቀው። ልጅቷ ደግሞ አላረኩም ብላ እንትን አለች። ቤተሰቧም ምን እናድርግ አሉ። ኦኬ ጉዳዩን አድሬስ አድርገነዋል። በኋላ ላይ እሷንም የእኛን ልጅ የልጅቷ ልደት ላይ ምናምን ጠሩና ጉዳዩን ያው ሰላም ለማውረድ ምናምን ሞከሩ። የእኛም ልጅ ሄደች የእነሱ ልደት ላይ ምናምንና ተሳትፋ በዛ እና ይህ ነው ምለው እንትን የሆነ አጋጥሞኝ አያውቅም። ግን እንደዚሁ በትንሹ በንግግር ደረጃ እንትን የምንላቸው ነገሮች ናቸውና ከባድ ነው። ቢቻል እና እንግዲህ እውቀቱ ቢኖር በዛ አሁን ይሄ የዚህ ሰው የአባት ጉዳይ ድንገት የሚያሳዝነኝ ምንድን ነው? ኦኬ ማለት ልጁም ፕሮቴክት አድርጎታል። በኋላ ላይ ግን ይሄን ጉዳይ አጡዘውት ተከሶ እስር ቤት ምናምን ደግሞ ወይ ደግሞ የገንዘብ ቅጣት ከባድ የገንዘብ ቅጣት ምናምን የቤተሰቡን ጉዳይ ሊያናጋ ይችላል እና ያ ነገር ያሳዝነኛል። ግን ሰውዬው ወጥቶ በእርግጥ አሁን አይ ቲንክ የእንትን ኬስ ስለሆነ ነው ማያወራበት እንጂ ወጥቶ ብናቀው ደስ ይለኛል። ማለት ሰፖርት ያሉት ሰዎች የእንትን ይሄ የፍርድ ቤት ጉዳይም ካለ ፍርድ ቤት ጉዳይ ምናምን ቢደረግ እኔ ላግዘው ዝግጁ ነኝ። ምክንያቱም ልጁን ነው የተከላከለው። ከባድ የሚባልም ጥቃት አላደረሰም። አይፈቀድም እንጂ ቅጣት ከአንዳንዴ ጥሩ ነገር ነው ብዬ አስባለሁ። እንደ ሀበሻ ሀሳብ ስንሰጥ ቅጣትም አግባብ ማለት አግባብ ያለው ቅጣት ብዬ አስባለሁ። ልጅ መመታት የለበትም ተብሎ መታመን በራሱ ትክክል አይደለም ብዬ አስባለሁ። እና ትንሽ መስመር ለማስያዝ ጥሩ ነገር ነው። ምክንያቱም አንዳንዴ በንግግር የመተማመን ጉዳይ የለም እና አቅጣጫ መስመርም የመሳት ጉዳይ አለ። ይቺ ልጅ እኮ ምናልባት ሰው ጋር ብቻ አይደለም ቤተሰቧም ላይ አቅጣጫ ስታ ሊሆን ይችላል። ገብተዋል። ቀና ብላ እናቷ በአግባቡ ማታናግር እና ማትመልስ ልጅ ልትሆን ትችላለች። ሰው ሼፕ መደረግ አለባት። ስለዚህ በንግግርም በዱላም ሊሆን ይችላል የሰው ሼፕ የሚደረገው። አንዳንዴ ሲያፈነግጥ ግዴታ ነው ብዬ አስባለሁ። ሰው እንግዲህ እንደ አባት እውነት ለመናገር ትክክለኛ ነገር ነው ያደረገው፣ ትክክለኛ ውሳኔ ነው። እንደ ልጅ ነው የቀጣት ብዬ ነው ማስበው ራሱና ያን ያክል እንትን ማለት ከቤተሰቧ ጋር ተነጋግሮ ምናምን የሚባሉት ጉዳዮች እኔ ጋር አልተዋጡልኝም። በጣም ሩቅ ሆነብኝ። በጣም ሩቅ ነው። እኔ እንጃ አሰብኩት በቃ ኢቭን ዝም ብዬ የልጁ አሳስበው ኦኬ አባቴ ምንም ማድረግ አይችልም ማለት ነው አይነት ስሜት ቢሰማው ይመስለኛል። ቢካዝ ቆይ ከቤተሰቦቿ ጋር አውርተን ብለና ኢሚዲየትሊ እርምጃ ይፈልጋል ልጁ። ገብቶሃል? ኖ ልጅ አትናገሪ የሚል ነገር ይፈልጋል። ስለዚህ ትክክለኛ ውሳኔ ነው ብዬ አስባለሁኝ። እንግዲህ ልጆቻችሁን በዚህ መልኩ ፕሮቴክት አድርጉ ባንልም እንደዚህ አይነት ነገር ስሜት እንዳይፈጥርባቸው ማድረግ ምናልባት እርግጠኛ አይደለሁም። አንድ ኢንተርቪው ላይ መቼ እንደነበር ትዝ አይለኝም እና አሜሪካን ሀገር ላይ ነው የምትኖረው፣ ኢትዮጵያዊ ናት። አዶፕት አድርጋ ነው ልጅ የወሰደችው እና ኢትዮጵያዊ ነው ልጁ፣ ከጋምቤላ አካባቢ ነው አይ ቲንክ የወሰደችው ምናምን ነገር እና እንዴት ነው ምናምን ነገር ብለዋት
ልጁ ዩኒክ አድርጎ ራሱ እንዲያስብ አድርጋ ነው ያሳደገችው እና በቀለሙ ሊያወሩት ወይ ሊቀልዱበት ሲሞክሩ ዩኒክ ስለሆንኩ ነው እንጂ እናንተ እንትን ብላችሁ አይደለም፣ እኔ የተለየው ፍጥረት ስለሆንኩ ነው አይነት ሀሳብ አይነት ስሜት እንዲያንጸባርቅ ነበር ያደረገችው እና በዛ ወይም ደግሞ ልጅን ማሳደግም አንድ ራስን ፕሮቴክት ማድረጊያ መንገድ ነው ብዬ አስባለሁ ማለት ነው። ቅድም ግን የረሳሁት ስለ አባቶች ጉዳይ ሜቢ ሼር አድርጌልሽ እንደሆነ አላወቅኩም፣ ግን አይተሽዋል እርግጠኛ ነኝ። የአባቶች ውሳኔ በሚለው ጉዳይ ማለት ነው። የአባት እንግዲህ በጥፊ መጥቷል እና ልጁን እንትን ብሏል። በሌላ ደግሞ ሌላ አባት እንትን መቄዶንያ ላይ መጥቶ ከ107,000 ብር ያጠራቀመው ብሩን 100,000 የሰጠ አንድ አባት ልጆቹን ልብሱን አውልቆ ይቅርታ ብሎ ለመቄዶንያ ሰጥቷል እና የእሱ አባት ውሳኔም በጣም ብዙ ሰው እንትን ብሏል፣ አነጋግሯል፣ ብዙ ሰው ከፋፍሏል። እና እኔም በግሌ ኦኬ እንደ አንድ አባት ብዬ አይቼ እኔ ብዬ አልኩኝ። እኔ በጣም ማለት የመቄዶንያን ስራ የሚሰራውን ለአረጋውያን፣ ለተጎዱ፣ ለታመሙ እነዚህ ቤት ለሌላቸው የሚደረገውን ነገር በጣም በጣም እደግፋለሁ። ማለት በገንዘብም በሀሳብም በምንም በብዙ ነገሮች ማለት ነው እና ነገር ግን እኔ ይቅርታ አድርጉልኝ ከልጆቼ አፍ ነጥቄ ግን አላረግም ያንን ነገር። ለምሳሌ ያጠራቀምኩት 107,000 ቢኖር 7,000ን ልሰጥ ይችላል። በቃ ማለት ያንን ላደርግ ይችላል እንጂ ማጆሪቲውን አውጥቼ ከዛ ደግሞ እንትን ላይ ወጥቼ ልጆቼ የሆነ አሁን እኮ መቼም አርጅተዋል እያልኩ አይደለም። አሁን ይሄንን ንግግሬን በምን ተረዱት መሰላችሁ? የአገር የሚቆየው በሚመጡት ገና መጻኢ በምንላቸው ልጆች ነው። ያቆዩልን አካላት አሉ አይደለ? እነሱን አክብረን የሚያቆዩልንን ደግሞ መንከባከብ አለብንና እንግዲህ ውሳኔው እኔ ምን እንደሆነ አላወኩም እውነቱን ለመናገር ማለት ወይ እዛ ጋ ሰውየው እውነት ነው ውሸት ነው ብዬ ይሄንን የገቢ ማሰባሰቢያም ፕሮግራም እንትን ምንድን ነው ማሳነስ አልፈልግም። ይሄ ሰውዬ ዋሸ ወይ እውነቱን ተናገረን ብዬ ማለት አልፈልግም። ግን ስሜታዊ መሆን ሊሆን ይችላል ብዙ ነገሮች። ባለፈው አሁን አንድ እናት መጥተው በቃ ማለት በቃ በጡረታ ዘመኔ ወይ ደግሞ ያለኝን ጥሪት ብለው ሰጥተው በቃ እንትን ብለናቸዋል። ማለት የምንረዳውና አግባቦች አሉ የምንሄድባቸው። ነገር ግን ልጆቼ ገና ማደግ የሚፈልጉ እንክብካቤ የሚፈልጉ ከዛ ሹፌር ነኝ ብሏል አንድ የመንግስት ሰራተኛ እና የሹፌርን ደሞዝ እናውቃለን፣ የሀገሪቱን የኑሮ ውድነት እናውቃለን እና የትምህርት ቤት ብዙ ነገሮች አሉና አንዳንዴ ለመልካም ታስቦ እየተሰበሰበ ያለ አሁን አላቅም 600 ሚሊዮን ምናምን ተጠግቷል መሰለኝ ያለ ገንዘብ አለ። ግድ የለም እኔ 100,000 የልጆቼን 100,000 አውጥቼ ሳልሰጥ ኦልሬዲ 600 ሚሊዮን አለ እና በሀሳብ መርዳት እችላለሁ። በቃ ወይ 7,000 እንኳን ሰጥቼ ከዛ በኋላ ይሄንን ማላረገው ልጆቼ ስላሉኝ ነው፣ ልጆቼን መንከባከብ ግን ደግሞ ይሄንን 7,700,000 አድርጉት በእኔ ስም ብዬ ብዙ አይነት ስትራቴጂዎች አሉና እንግዲህ ያው ብዙ ሰዎች የሚሉት ምንድን ነው እንዴ ልጆችን ሜዳ ላይ ጥለህ ነው ወይ? ልጆችህን አይጦሩልህም። መጦር የሚፈልጉ አካላትን ነው እንግዲህ እያልን ያለ ነውና እንዴት ነው አነጋጋሪ ነበር እና ከዚሁ አባት ጋር ተያይዞ እናነሳዋለን ብዬ አስቤ፣ ግን ስላየሽው አንቺ ሀሳብ ልትሰጪበት ይችላል። የሚገርምህ ሳየው ምንድን ነው የተሰማኝ የመጀመሪያው አንዳንድ ሰው ሂሮ መሆን ይፈልጋል። በቃ ዝም ብሎ እንደዚህ ብድግ ብሎ ምናምን ኢሞሽናል ሆኖ ሂሮ መሆን ይፈልጋል። እንደዚህ አይነት ስሜት ነው የተሰማኝ። ሹፌር ነው፣ ደሞዙ ትንሽ ነው፣ ለረጅም ዓመት ያጠራቀመው ገንዘብ ነው፣ ታዳጊ ልጆች አሉት። ሀገር የምትገነባው ቤትህን አፍርሰህ አይደለም። ይህ ሰውዬ በአንድም ሆነ በሌላ መልኩ ቤቱን አፍርሷል ኦልሬዲ።
ትክክል አይደለም። በቃ እንዴትም አድርገን ልንደግፈው አንችልም ይሄንን ሀሳብ። ሰውን መርዳት በጣም አሪፍ ነገር ነው፣ በጎ ነገር ነው። ግን በቻልከውና ባለህ አቅም አንተ ወድቀህ ሰው ማንሳት አግባብ አይደለም። ኦኬ እሱ ብቻውን ቢሆን ያስኬድ ይሆናል። ግን ልጆችህን ነገ ዳቦ መግዣ ጥያቄ ውስጥ እንዲገባ አድርገኸው ዛሬ እዚህ 100,000 ብር መስጠት ሂሮ መሆን አይነት በቃ ዋው ሰጠ የሚባል አይነት ስሜት እንዲፈጥርልህ ካልሆነ በቀር ምንም ጥቅም የለው። ኢቭን ንግግሩ ላይ ምንድነው እንግዲህ የእናንተን ቤት ይሄ ነው ይላል። ዋት እነሱ እንደዚህ አይነት ቤት ይገነቡ አድርገህ ነው እንጂ የምታሳድጋቸው። ለምንድን ነው የእነሱ ቤት ይሄ የሚሆነው? ገብተዋል አይደል? እዚህ እንደሚገቡ እየነገራቸው ነው። ኖ እንደዛ የሚባል ነገር የለም እንዴ። በጣም ነበር የተናደድኩት። ማለት ምን አይነት አስተዳደግ ነው የሚያሳድገው? የእናንተ ቤት ይሄ ነው አይደለም። እናንተ እንደዚህ አይነት ቤት መገንባት አለባችሁ። እናንተ የተቸገረን ሰው መርዳት መቻል አለባችሁ ነበር ማለት የነበረበት። ገብተዋል አይደለም? የእናንተ ቤት ይሄ ነው። እነዚህ ልጆች ምን ጎዳና እንደሚወጡ አስቀድሞ እየነገራቸው ነው። በሽተኛ እንደሚሆኑ አስቀድሞ ምን እንደሚሆኑ አስቀድሞ ምን አይነት እንትን ነው ማለት ምን አይነት ሴታፕ ነው እየሰራ ያለው ጭንቅላታቸው ውስጥ? ገብተዋል አይደለ? በጣም እኔ ያሳፍራል፣ የእውነት ያሳፍራል። እንደ ፕሮግራሙን በጣም በቃ እየተከታተልኩት እየወደድኩት ቢገዝ በቀን እንግዲህ የሚያወጡት 2 ሚሊዮን ገደማ ያወጣሉ ለመመገብ በቃ የቀን ወጪያቸው እና ዋው ደስ ይላል። በቃ ቢያንስ የተወሰነ ጊዜ ከቨር የሚያደርግላቸው ሳንቲም አግኝተዋል። ከዛ ውጭ ደግሞ ቢልዲንጋቸውን የሚጨርሱበት ከዛ በየአገሩ ደግሞ ብዙ ቦታ አለው። ኦልሞስት ወደ 15 ካልተሳሳትኩኝ፣ ከተሳሳትኩ አርሙኝ። ብዙ ቦታ 44 ቅርንጫፍ 44 ቅርንጫፍ በጣም ብዙ ነው። ለ44 ቅርንጫፍ የምግብ ጥያቄ ያለበት የጤና ነክ ነገሮች የመድኃኒት የምን ብዙ ነገር አቅርቦት አለበት። ሰው ያንን ከበር የሚያደርግበት ሳንቲም ጥሩ አግኝቷል። ዋው ደስ ይላል ምናምን ብለናል። እዛ ቦታ ሆኜ ግን ለምን ተቀበሉት አልኩኝና መጀመሪያ ኖ እዛ ቦታ ሆኜ ሳስበው ግን አይ አንተ እንደዚህ አይቻልም ምናምን ማለት ደግሞ አይችሉም። ገብተዋል። ኦልሬዲ ራሱ ፈቃደኛ ሆኑ መጣ። ግን ጀግና የምትሆንበትን ቦታ መለየት አለበት። ይሄ ሰውዬ እኮ በአንድ በሌላ መልኩ ይህንን ድርጅት ማገልገል ይችላል። ለምሳሌ ሹፌር ነው። በሳምንት እንግዲህ 5 ቀን ወይ 6 ቀን ሊሰራ ይችላል። የመንግስት መስሪያ ቤት ስላለ ግን 1 ቀን ወይ 1 ቀን ተኩል እረፍት ይኖረዋል ብዬ አስባለሁ። እረፍት በሆነበት ቀን እነዚህ ሰዎች የአስቤዛ ሲያደርጉ መኪናም ሹፌርም ያስፈልጋቸዋል፣ መንቀሳቀስ ያስፈልጋቸዋል። በየአንዳንዱ መጥተው አምቡላንሳቸውን የሚያንቀሳቀስ የታመመ ሰው ተደውሎለት እና እንቀሳቀስ ሲባል መጥቶ መንቀሳቀስ ይችላል። ያው የራስን ቤት አፍርሰህ ሌላ ቤት ለመገንባት ማሰብ ሞኝነት ነው ብዬ አስባለሁኝ። እንግዲህ ብዙዎችም ደግሞ ሀሳቤን ሼር ያደርጉታል ብዬ አስባለሁ። ከበጎ ነገር ከማድረግ ጋር የተያዘ አይደለም ይሄ። በቃ በጎ ነገር በብዙ አይነት መንገድ ማድረግ ይችላል። በሳምንት 1 ቀን መጥቶ ጽዳት ማጽዳት፣ ልብስ ማጠብ፣ ብዙ ነገር መንከባከብ፣ እነሱን ማድረግ ይችላል። ግዴታ በገንዘብ ብቻ አይደለም ድጎማው መሆን ያለበት። ስለዚህ አግባብ ነው ብዬ አላስብም። ከአንዱ ጉሮሮ ነጥቆ ለሌላኛው ትክክል ነው ብዬ አላስብም። ቆም ብሎ ሲያስብበትም ደግሞ የሆነ ሚለን ነገር ይኖራል። እንግዲህ ወይ የዋሻውም ነገር ይኖራል፣ አናውቅም። ብቻ መነጋገሪያነቱ ሰዎች በበጎ ቢሆን ጥሩ ነው አይደለ? ማለት ይሄ በጎ ማሰባሰቢያው አሁን እርዳታ ማሰባሰቢያው መነጋገሪያ ሲሆን በበጎ ቢሆን አሁን ሰውን የሚከፋፍል አይነት ነገር ባይመጣ ደጋሚ ፕሮዲሰሮች መጥቶም ሲላቸው ምን ልታደርግ ነው ምናምን ማወቃቸው አይቀርም እና ያንን ጉዳይ እነሱ የሆነ ሰምተውት ቆይ ይሄ ነገር ብለው ከዚህ በኋላም ለምን የሚቀጥል ነገር ስለሆነ አሁን የሚመጡ ሰዎች ባልሆነ መንገድ ኢንፍሉዌንስ አድርጎ እንዳልሽው በስሜት እየመጡ በቃ እኔም እንዳለ ያለኝን ምንም አልብላ አልጠጣ እያሉ ብዙ ነገር ባይፈርስ ጥሩ ነው። ሁላችንም እናዋጣበት ነው እንጂ አንድ ሰው ብቻ እንትን ይበልበት የሚባል ጉዳይ ስላልሆነ ማለት ነው። በተለይ ደግሞ የልጆች ጉዳይ ስለሆነ ነው ብዙ ሰው አሁን አግብቶት አይ ይሄ ነገር ብሎ እያለ ያለው። አንዶች ምንድን ነው
እንዴ ምን አረጋችሁና እናንተ ምናምን አይደለም። አሁን በቃ ከተሰራጨ በኋላ ሀሳብ ለምን ሰጣችሁ አይባልም። ተሰራጨ አይደለም እና አየ ነው ሀሳብ መስጠት ትችያለሽ። ድጋሚ ደግሞ ያለኑ ሁሉ የሰጠ ምናምን አሁን ይሄ የቤተ ክርስቲያን ጉዳይ አናርገው ማለት ይሄ ቤተ ክርስቲያን ጉዳይ አይደለም፣ በጎ አድራጎት ጉዳይ ነው አይደለ? ቤተ ክርስቲያን አይደለም እያነጽን ያለ ነው እዚህ ጋር እና ያንንም ብዙ ሰው የሳተ ይመስለኛል እና ከዛ ጋርም አንዳንድ ነገሮች ታዘብያለሁ። አዎ ልክ ነህ። እንግዲህ ከቤተክርስቲያኑ አንጻር ባንሄድ መልካም ነው። ሰውዬ ጉዳይ ሳይሆን የልጅ በቃ ከባድ የሆነ ክራይሲስ ሊከት የሚችል ጉዳይ ነው። ይሄ እውነት ያለው እውነት ከሆነ እና ያለው 100,000 ብር አምጥቶ ከሰጠ በጣም ከባድ ነው። ነገ ከነገ ወዲያ ተርበናል ብለው ጎዳና ሊወጡ ይችላሉ። እንዳይራብ ማድረግ ነው አላማችን እኮ። ሰው እንዳይራብ፣ ሰው ጎዳና እንዳይወጣ፣ ሰው መቅዶኒያ እንዳይገባ ባለው ነገር ጥሩ የሆነ እንክብካቤ ተደርጎለት ቤቱ እንዲቆይ። ምክንያቱም በየቀኑ እንግዲህ መቅዶኒያ የሚገባ ታማሚም ሆነ አረጋውያንም ሆነ በጣም ብዙ አለ። እነሱን ፈጥረው የምትቀንሰው ደግሞ የምታሳድጋቸው ልጆች ላይ ስትሰራ ነው። በቃ እንዴት መኒ ሜክ ማድረግ እንዳለባቸው፣ እንዴት ጎበዝ እና ጠንካራ መሆን እንዳለባቸው፣ እንዴት ራሳቸውን ፕሮቴክት ማድረግ እንዳለባቸው፣ ከራሳቸው አልፈው ለሀገር ለወገን ጠቃሚ እንዴት መሆን እንዳለባቸው እየነገርክ ስታሳድጋቸው፣ በዚህ መንገድ ውስጥ ደግሞ መሰረታዊ ፍላጎት የሚባለውን ነገር ማሟላት ስትችል ነው እነዚህን ነገሮች አክሰፕት አድርገው የሚቀጥሉት። ሰው አልደግፈውም፣ በፍጹም ትክክል አይደለም፣ አይሆንም፣ ጭራሽ በፍጹም እንደሱ ነው የተሰማኝ። መልካም የተሰማቸውንም ያጋሩናል ብዬ አስባለሁ። በእኔ በኩል ያሉትን ሀሳቦች ጨርሻለሁ። በአንተ በኩል ካለ እድሉን ልስጥህ። አዎ አይ በእኔም በኩል ይሄ ነበረ መጨረሻ ይዤ የነበረው ሀሳብ። ሁሉንም ነገር አውርተናል። ስለዚህ ለዛሬ የነበረን ቆይታ ይሄን ይመስላል ማለት ነው። መልካም፣ ስለነበረን ቆይታ እጅግ አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን ተመልካቾቻችን። ሀሳብ አስተያየታችሁ አይለየን እንላለን። ሞር ደግሞ በዚህ ጉዳይ ላይ ሀሳብ ቢሰጡበት ደስ ይለኛል በጣም። ምክንያቱም እንግዲህ ከሃይማኖት ጋር እያይዘውት እንዳልከው አንተ ብዙ ቦታ ላይ እያየሁት ስለነበረ የእናንተስ ሀሳብ ምን ይመስላል? ከዚህ ሰውዬ ጋር የተያዘውን ጉዳይ ዘርዘር አድርጋችሁ ሀሳብ ብትሰጡን ደስ ይለናል። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ላይክ እና ኮመንት እንፈልጋለን። ስለነበረን ቆይታ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።